ቦርንሞዝ አርሰናልን አሸነፈ። የዋንጫ ፉክክር ላይ ያለ 3 ነጥብ በጣም አስፈላጊ የሆነ ለአርሰናል በቦርንማውዝ ተሸነፈ። ከዛ በኋላ ደግሞ አርሰናልን ደና ብቻውን እየሮጠ የነበረውን ቡድን ጎትቶ ወደ ማንቸስተር ሲቲን ወደ ዋንጫ ፉክክሩ ከተተው ቦርንማውዝ። ከዛ በኋላ ደግሞ መልሶ ጎትቶ ራሱን ማንቸስተር ሲቲን ከዋንጫ ፉክክር አውጥቶታል። የእንግሊዝ ፕሪሚየር ሊግ እንዳልኩ ኦራጅ ቀጠና ጀምሮ ወደ ኋላ ሚል የለም። አሰልጣኝ አርሰን ቬንገር ያንን የመጨረሻውን የአርሰናልን ዋንጫ ሲያሳኩ በተከታታይ 3 አመት ሁለተኛው ነው ጨርሰው ነበር። 6ቱንም የእንግሊዝ ፕሪሚየር ሊግ ሲያሸንፍ 6 አንድ አይነት ቡድን 6 አንድ አይነት ታክቲክ ይዞ አልነበረም። በአሁኑ ሰዓት የዓለማችን ምርጥ የሚባል የመከላከል ስትራክቸር ያለው ቡድን ነው ፒች ስፖርት። ከ22 አመት ጥበቃ በኋላ የሰሜን ለንደኑ ቡድን አርሰናል ዋንጫውን ወደ ኤሚሬትስ የመለሰበት ምሽት ሆኖ ነበረ። ትናንት ቦርንማውዝ ከማንቸስተር ሲቲ ባረጉት ጨዋታ 1-1 በሆነ ውጤት በመጠናቀቁ አርሰናል አንድ ጨዋታ እየቀረው የእንግሊዝ ፕሪሚየር ሊግ የ2025-26 ሻምፒዮን መሆኑ ተረጋግጧል ማለት ነው። ኦሬዲ 22 አመት ጥበቃ በኋላ ከ3 አመት ተከታታይ የሁለተኛ ደረጃ ወይም ደግሞ ተከታይ ከመሆን አሁን ዘንድሮ ደግሞ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል ማለት ነው። በትናንትናው ዕለት አሁን በዚህ ርዕሰ ጉዳያችን በደንብ የምናነሳው አርሰናል 22 አመት ጥበቃ ለምን ሊቆይ ቻለ? ከዛ ባለፈ ደግሞ ይሄ ሁሉ ጊዜስ ምን አርሰናሎች ላይ ምን ያህል ተጽዕኖ ነበረ? ከዛ ባለፈ ደግሞ በአውሮፓ ሻምፒዮንስ ሊግ ደግሞ የፍጻሜ ጨዋታ የፊታችን ይደረጋልና ያንንስ አርሰናሎች እንዴት ሃንድል ሊያደርጉት ይችላሉ? አሰልጣኝ ሚኬል አርቴታ ለአርሰናል አሁንም አይመጥንም የሚሉ በርካታ ደጋፊዎች አሉና አሰልጣኝ ሚኬል አርቴታ ለአርሰናል ይመጥናል ወይስ አይመጥንም? ምን አይነት ሲዝን አሳልፏል የሚለውን ምናነሳ ይሆናል። አርሰናል ያው ሻምፒዮን መሆኑን ተከትሎ በትናንትናው ዕለት በእኛም ሀገር እንዲሁም ደግሞ በመላው ዓለም የአርሰናል ደጋፊዎች ከፍተኛ የሚባል ደስታ እየገለጹ ነበረ። በምሽትም እኛ ሀገር ላይ በጣም በተለያዩ ቦታዎች ላይ ደስታ እየገለጹ ነበር የአርሰናል ደጋፊዎች፣ የአርሰናል ተጫዋቾች ጭምር። በትናንትናው ዕለት ልክ ሌስተር ሲቲ የእንግሊዝ ፕሪሚየር ሊግን ሲያሳካ እንደምናስታውሰው የመጨረሻዎቹ ላይ በተለይ ቼልሲ ከቶተናም ጨዋታ ነበርና ቼልሲ ቶተናምን ሲያሸንፈው በሰዓቱ የሌስተር ተጫዋቾች ቫርዲ ቤት ተሰብስበው ጂሚ ቫርዲ ቤት ጨዋታውን እየተከታተሉ ነበርና ልክ ቶተናም ነጥብ መጣሉ ሲታወቅ ሌስተር ሲቲ የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆኑ ታወቀና ተሰብስበው ሲጨፍሩ የነበረው ነገር በሙሉ በዓለም የተለያዩ ሶሻል ሚዲያዎች ላይ በጣም አነጋጋሪ ሆኖ ነበር። አርሰናሎች ያን ነገር በትናንትናው ዕለት ድጋሚ ሪክሬት አድርገውታል ወይም ደግመውታል። በትናንትናው ዕለት ሙሉ የሚባለው የአርሰናል ስኳድ አንድ ላይ ተሰብስቦ የማንቸስተር ሲቲና የቦርንማውዝን ጨዋታ በጉጉት እየተመለከተ ነበረ። ከዛ የመጨረሻዎቹ ደቂቃ ላይ የነበረው ነገር ስንመለከት እነ ጋብሪኤል፣ እነ ራይስ፣ እነ ሂንካፔ ሁሉም ማለት ይቻላል ተሰብስበው ደስታቸውን ገለጹ። ከዛ ባለፈ ደግሞ የአርሰናል ደጋፊዎች በለንደን ከተማ ላይ በጣም ከፍተኛ የሚባል የደስታ አገላለጽ ትናንት ሙሉ ለንደን ደም ቀይ በቀይ ለንደን ኢዝ ሬድ የሚለውን አስመሰከሩ ትናንት። በጣም ያው እንደነዚህ አይነት በተለይ አንድ ቡድን ረጅም ጊዜ ዋንጫ ላይ ርቆ መጥቶ ዋንጫ ሲያሳካ እንደነዚህ አይነት ደስታ አገላለጾች ይጠበቃሉ። አምና ናፖሊ የስኩዴቶን የጣሊያን ሴሪያን ሲያሳካ ምን ያክል ጣሊያን ተንቀጥቅጣ እንደነበር እናስታውሳለን። ከዛ ባለፈም ሊቨርፑል በኮቪድ ሆነበትና ብዙ ነገሮች በመሀል ተፈጠሩ እንጂ በዛን ጊዜ ራሱ ሊቨርፑል ዋንጫ ከረጅም አመታት ቆይታ በኋላ ነበር የበላውና በጣም ከፍተኛ የሚባል ደስታ አገላለጽ ነበረ በመርሲሳይድና በሙሉ እንግሊዝ የተመለከት ነው። አሁንም አርሰናል 22 አመት ጥበቃ በኋላ ኦሬዲ የአንድ ታዳጊ ወጣት እድሜ ማለት ነው የአብዛኞቹ እነ ማክስ ዶማን ሳይወለዱ ነበር አርሰናል ዋንጫ የበላው። ወይም ደግሞ ሌሎቹንም ከተመለከት ኦሬዲ የ1 አመት ወይም የ2 አመት ህፃን እያሉ እነ ቡካዮ ሳካ አርሰናል ለመጨረሻ ጊዜ ዋንጫ የበላውና ይሄን ስትመለከት ያው ደስታውም በዛ ልክ ነው። ምናልባት ሲቲ ዋንጫውን በልቶ ቢሆን ኖሮ ደስታ መግለጽ ሊኖር ይችላል፣ ግን የዚህን ያክል ደስታ መግለጽ ላንመለከት እንችላለን። ምክንያቱም በተደጋጋሚ በልቷል። ያው ከኋላ ተነስቶ መብላቱ እንኳን በጣም ልዩ ይሆን ነበር ግን እንደዚህ እንደ አርሰናል ግን አይሆንም ነበር በፍጹም። ምክንያቱም የአርሰናል የረጅም አመት ጉጉት ከዛ ባለፈ ደግሞ በተከታታይ 3 አመት ሁለተኛ ሆኖ መጨረሱ አርሰናል አንድም ይሄንን ዋንጫ ለአርሰናል ደጋፊዎች ልዩ አድርጎታል ማለት ነው። በነገራችን ላይ ከዚህ ቀደም የዛሬ 1 ወር ነው 2 ወር አካባቢ በዚሁ የፒች ስፖርትም እንዲሁም በኢትዮ ማዴ ሬዲዮ ፕሮግራም ላይ አንድ ሀሳብ እያነሳው ነበርና አሰልጣኝ አርሰን ቬንገር ያንን የመጨረሻውን የአርሰናልን ዋንጫ ሲያሳኩ በተከታታይ 3 አመት ሁለተኛው ነው ጨርሰው ነበር
በሶስተኛው አመት ነው 3 ሁለተኛ ሆኖ ጨርሰው ከዛ በኋላ የእንግሊዝ ፕሪሚየር ሊግን ያሳኩት። አሰልጣኝ ሚኬል አርቴታም 3 ጊዜ በተከታታይ ሁለተኛ ሆኖ በመጨረስ ከዛ በኋላ የእንግሊዝ ፕሪሚየር ሊግን ወደ ኖርዝ ለንደን ወደ ሰሜን ለንደን አምጥቶታል ማለት ነው። ያው ከዋንጫው በኋላ በርካታ የዓለማችን ትልልቅ የሚባሉ ባለስልጣናት፣ ታዋቂ ሰዎች፣ ዘፋኞች፣ የፊልም ባለሙያዎች ጭምር ለአርሰናል እንኳን ደስ አላችሁ የኛም ሀገር ባለስልጣናት ጭምር እንኳን ደስ አላችሁ ያሉ በተለያዩ በሶሻል ሚዲያ የፖለቲካ ሰዎች ከዛ ባለፈ የተለያዩ ድርጅቶች በእግር ኳሱ ዓለም ራሱ የተለያዩ የእግር ኳስ ክለቦች ብሔራዊ ቡድኖች ጭምር የብራዚል ብሔራዊ ቡድን እንኳን ደስ አላችሁ ብሎ ለአርሰናል ይፋዊ መግለጫ አውጥቷል። በተለይ ደግሞ ለነ ማርቲኔሊ ለነ ጋብሪኤል ማጋሌሽ እና ለጋብሪኤል ጀሱስ ለሀገሮቻቸው ልጆች በአርሰናል ቤት ዋንጫ ስላሳኩ እንኳን ደስ አላችሁ የሚል መልእክት አስተላልፈዋል ማለት ነው። በትናንትናው ዕለት ከጨዋታው በኋላ አሰልጣኝ ፔፕ ጋርዲዮላም ለአርሰናልና ለሚኬል አርቴታ እንኳን ደስ አላችሁ ይህ ዋንጫ ይገባቸዋል የሚል አይነት ሀሳብም ሰጥተው ነበር አሰልጣኝ ሚኬል አርቴታ። የቦርንማውዝ አሰልጣኝ አዶኒ ራዮላ ራሱ ለአርሰናል ደስ ብሎኛል ብሏል። በነገራችን ላይ ጨዋታው ከመጠናቀቁ በኋላ እኔም እያስተዋልኩት ነበረ የቦርንማውዝ ተጫዋቾች አቻ በመውጣታቸው ራሱ አልተበሳጩም። ምናልባት ትናንት እኮ አሸንፈው ቢሆን ኖሮ ቦርንማውዞች ወደ ሻምፒዮንስ ሊግ የመግባት እድላቸውን በደንብ ይጠርጉት ነበር፣ በደንብ ይጠጉ ነበርና ያንን እንኳን አልቆጫቸውም። ኦሬዲ ሲቲ ነጥብ ማስጣላቸው ብቻ ከጨዋታው በኋላ ሲጨፍሩና ከደጋፊዎቻቸው ጋር የተለያየ ዝማሪዎችን ሲያደርጉ ነበር የተመለከት ነውና በተለይ ደግሞ አሰልጣኝ አዶኒ ራዮላ ያንን በማድረጋቸው በደንብ ሲጨፍሩ ነው የተመለከቱ። ምንም በመጨረሻ ደቂቃ እንደተቆጠረባቸው ራሱ አልተናደዱም እና ያን ስትመለከት እና ደግሞ አሰልጣኝ አዶኒ ራዮላ የሰጠውን ሀሳብ አስተያየት ስትመለከት ለአርሰናል ደስ ብሎኛል የሚል አይነት ሀሳብ አስተያየት ሲሰጥ ነበረ። ምናልባት ቦርንማውዝ አርሰናልን አሸነፈ የዋንጫ ፉክክር ላይ ያለ 3 ነጥብ በጣም አስፈላጊ የሆነ ለአርሰናል በቦርንማውዝ ተሸነፈ። ከዛ በኋላ ደግሞ አርሰናልን ደና ብቻውን እየሮጠ የነበረውን ቡድን ጎትቶ ወደ ማንቸስተር ሲቲን ወደ ዋንጫ ፉክክሩ ከተተው ቦርንማውዝ። ከዛ በኋላ ደግሞ መልሶ ጎትቶ ራሱን ማንቸስተር ሲቲን ከዋንጫው ፉክክር አውጥቶታል ማለት ነው። ቦርንማውዞች በጣም ድንቅ የሚባል የውድድር ዘመን ያሳለፉት በተለይ ደግሞ የ16 ያለመሸነፍ ተከታታይ ጨዋታዎችን አራዝመውት 17ኛ አድርሰውታል። 17 ጨዋታዎች በተከታታይ አልተሸነፉም። ይህ ስታይ ደግሞ ምን ያህል የውድድር ዘመኑ በቦርንማውዝ ቤት ጠንካራ እንደሆነና ቀጣይ የአውሮፓ መድረክ ተሳትፎ ራሱ ለማግኘት ትክክለኛው ቡድን እንደሆነ ቦርንማውዝ እንመለከታለን። ወደ ሌላኛው ሀሳባችን ስንገባ ደግሞ አርሰናል አሁን ቀጣይ ትልቅ ፈተና ይጠብቀዋል። የእንግሊዝ ፕሪሚየር ሊጉን ኦሬዲ ተረጋግጦ የአርሰናል ሆኗል። ስለዚህ በህይወታቸው ማለት ይቻላል በአርሰናል ከተመሰረተ ጊዜ ጀምሮ የአውሮፓን ክብር ማሳካት አልቻለም፣ ሻምፒዮንስ ሊግን ማሳካት አልቻለም እና ከፍተኛ የሚባል ተጋድሎ ከአርሰናል ተጫዋቾች እንዲሁም ደግሞ ከፍተኛ የሚባል ተጋድሎ ከፒኤስጂ ተጫዋቾች ይጠብቋቸዋል። እኚህ አሰልጣኝ ሚኬል አርቴታ አርሰናል ምንም አሸንፎት የማያውቀው ዋንጫ ህልም የሆነበትን ዋንጫ በአሰልጣኝ አርሰን ቬንገር ዘመን ባርሴሎና ፍጻሜ ደርሶ የነጠቀውን ዋንጫ አምና ወደ ፍጻሜ ለመቅረብ 4 ውስጥ ገብቶ ፒኤስጂ ከውድድሩ ያሰናበተው ብዙ ጊዜ የአርሰናል ደጋፊዎች በተለያዩ ዓለማት ላይ የራሳቸውን ወይም በተቃራኒ ክለብ ሜዳ ሲሄዱ የአውሮፓ ሻምፒዮንስ ሊግን ዋንጫ በፊኛ እየሰሩ ይሄ እንቁልጭልጭ የሚል አይነት ተረቦች ወይም ደግሞ ነቆራዎች በተለያዩ ክለቦች ይደርስባቸዋል። ከቼልሲ ጋር ሲጫወቱ ከሲቲ ጋር ሲጫወቱ ያቺን የአውሮፓ ቻምፒየንስ ሊግ ዋንጫ ነው የሚያሳዩአቸውና ይሄን ነገርስ ለማስቀረት ከፍተኛ የሚባል ተጋድሎ ይጠብቃቸዋል። ቡዳፔስት ሃንጋሪ ላይ የፍጻሜው ጨዋታ ከፒኤስጂ ጋር አለና አሁን በጊዜ የእንግሊዝ ፕሪሚየር ሊግ አሸናፊ መሆናቸው ከተረጋገጠ በኋላ አንድም የዚህን ነገር ጉዳይ አሰልጣኝ ሚኬል አርቴታ በደንብ እንዲያስቡበት ብዙ ሰዓትና ብዙ ጊዜ ሰጣቸው። ከዚህ በፊት የምናነሳው የነበሯቸው ታይም ጋፕ እንግሊዝ ፕሪሚየር ሊግ ላይ የነበረው ውድድር ፉክክር ጡዘት አንድም የአውሮፓ ቻምፒዮንስ ሊግ ላይ መዛልና የጉልበት መዛል ድክመት ተጫዋቾች ላይ እንመለከት ነበረ። እድሜ ለቦርንማውዝ ይሁንና አሁን ተጨማሪ 6 ቀናት ሰጥቷቸዋል። በጊዜ ገታላቸው ነው። ምናልባት ሲቲ ትናንት ማለቁ እሱን ነው ማንሳት የፈለኩት በተደጋጋሚ ስለው ነበር። ይሄ ዋናው ለአርሰናል በተደጋጋሚ ያው ዛው ላይቭ ላይ ስናወራ የነበረ ነውና ትናንትና መጨረሱ በጣም ለሻምፒዮንስ ሊጉ ትልቅ አድቫንቴጅ ነው የሚሰጠው። ምክንያቱም የእንግሊዝ ፕሪሚየር ሊግ እንዳልኩ ወራጅ ቀጠና ጀምሮ ወደ ኋላ የሚል የለም። ትናንት ቦርንማውዝን አይተናል።
አርሰናል ከበርንሌ ጋር አይተናል፣ በተደጋጋሚ ጨዋታዎችን አይተናል እና ደግሞ በግድ ነበር 1-0 እየጨረሰ ያለው እንዳልኩ አርሰናሎች ላይ የአቅም መድከም ብቻ አይደለም። ላለፉት ዓመታትም ዋንጫ ሲያጡ አንዱ ሰንቃራ የሆነባቸው ለ22 ዓመታት አርሰናል ዋንጫ አለመብላቱ በጣም የሚዲያ ጫና፣ የተደጋፊ ጫና አለባቸው። አሰልጣኙ እንኳን ደጋፊዎች ራሱ እኮ በጣም ከፍተኛ ጫና አለባቸውና ይሄንን አልፎ ትናንት መጨረሱ አሁን ይሄ የደስታውንም አንጎበር ጨርሰው በሰላም እንዲሄዱ ሰፊ ጊዜ አግኝተዋል። ይሄ በጣም ትልቅ ጠቀሜታ አለው። አዎ በተለይ ደግሞ አንድ ከዚህ ቀደም ያነሳ ነው አንድ ሀሳብ ምን ነበረ፣ የእንግሊዝ ፕሪሚየር ሊግ ክለቦች በተለይ በስፔን ቡድኖች፣ በፈረንሳይ ቡድኖች፣ በጀርመን ቡድኖች የአውሮፓ ሻምፒዮንስ ሊግ ላይ በቀላሉ እየተሸነፉ እየመጡ ያሉት አንድም የሊጉ በጣም ተፎካካሪነት ከሳምንት ሳምንት አርሰናል አትሌቲኮ ማድሪድን ሲገጥም እዚህ ጋር ብራይተንን ገጥሞ ነው የሚመጣው። ከባድ የሚባል አቅም ተጋድሎ በመጨረሻ ደቂቃ አሸንፎ ብሬንትፎርድን ዌስትሃምን ተጋድሎ ነበር የሚመጣውና ሲመጣ የሚያገኘው ደግሞ እዛ ጋር አትሌቲኮ ማድሪድን ወይም ፒኤስጂ ነው አይደለ? ፒኤስጂ ደግሞ እዛ በቤንች ገብቶ ዋንጫውን መብላቱን አረጋግጦ ኦሬዲ ይሄ የውድድር መጠኑ ሊጎቻቸው በጣም መለያየቱ አንድም የእንግሊዝ ቡድኖችን በጣም ሲያስቸግራቸው ተስተውሏል። ከዚህ ቀደም አሰልጣኝ የርገን ክሎፕ ራሱ አሰልጣኝ ሚኬል አርቴታ እነ ፔፕ ጋርዲዮላ ይሄን ነገር በተደጋጋሚ ሲያነሱት ተስተውሎ ነበርና አንድም ትናንት ቦርንሞዝ አሸንፎ በጊዜ ለአርሰናል ዋንጫውን ማስረከቡ ለአውሮፓ ሻምፒዮንስ ሊግ ሰፊ ጊዜ አላቸው። ከዚህ በኋላ አሰልጣኝ ሚኬል አርቴታ ከዛሬዋ ቀን ጀምሮ ትሬኒንግም ሲሰሩ ታክቲክም ሲያወጡ ሁሉም ነገራቸው ለተጫዋቾቻቸው የሚያዘጋጁት ለአውሮፓ ሻምፒዮንስ ሊግ ነው። ለእሁዱ የመጨረሻ ጨዋታ አይደለም። ስለዚህ አንድም ለአርሰናል ትልቅ ቡስትና የቀናት ረፍት ነው። ከዛ ባለፈ ደግሞ አንድም እንደውም እኔ አርሰናል ለአውሮፓ ሻምፒዮንስ ሊግ በጣም አንደርዶግ ሆኗል ካሁኑ። ምክንያቱም የፒኤስጂ ጥንካሬ ትልልቅ ቡድኖችን የገነደሰበት መንገድ ያጮት ዜቢያው ማማረኩ እነ ቅቫራስኬሊያ እነ ዴምቤሌ እነ ዱዊን የመሳሰሉ ተጫዋቾች መኖራቸው አንድም አርሰናል በቀላሉ የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ይሸነፋል ያሉ በርካታ ሰዎች ሀሳባቸውን ሲሰጡ ተመልክቻለሁና የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ ብዙ ጊዜ ደግሞ እንደዚህ እየተባለ አሁን ለምሳሌ ከብዙ ቡድኖችን ብናነሳ ሲቲ ከኢንተር ሚላን የነበረውን ጨዋታ ብናነሳ ብዙ የፍጻሜ ጨዋታ መርሃ ግብሮችን ብናነሳ አንድም ይሄ ጉጉ የሆነውና ወኔ ያለው ቡድን ነው ብዙ ጊዜ የአውሮፓ ሻምፒዮንስ ሊግ ሲያሸንፍ የተመለከተ ነው። አንድ ሪያል ማድሪድ እኮ ኮከቦችን ይሰብስብ፣ ጠንካራ ተጫዋቾች ይኖሩት፣ ጠንካራ አሰልጣኝ ይኖረውም፣ ነገር ግን በወኔና በወኔ ብቻ ታግዞ በደከመበት ዓመት እንዴት ሲቲን ሲያሸንፍ እንዴት ፒኤስጂን ከውድድር ውጪ ሲያደርግ ኦሬዲ እኮ ጨዋታው እኮ 100% ሪያል ማድሪድ መሸነፍ እየተገባው ነገር ግን በወኔ ቻምፒዮንስ ሊግ የኛ ነው ብሎ ብቻ ስለሚያስቡ ሳይኮሎጂ በጣም ከባድ ነው እሱ ነገር። አሁን አርሰናልም ከፍተኛ አሁን ይሄ ዛዮችን ፕሪሚየር ሊግ ማሸነፉ ባለፈው አይታል በተደጋጋሚ ካራባኦ ካፕ መስጠቱ ነው ለተደጋጋሚ ሽንፈት ያበቃው። አሁን ይሄንን ደግሞ ዋንጫ መብላቱ ትልቅ ድል አለው። በአንድ በኩል ይላል ፒኤስጂ የዚህ የአውሮፓ ሻምፒዮንስ ሊግ ዋንጫን በመውሰድ ልምድ ያለው አምና አሸንፏል፣ ከፍተኛ ልምድ አለው። አርሰናል ደግሞ ረሃብ አለው፣ የዚህ ዋንጫ ረሃብ አለው እና ስለዚህ አሁን አርሰናል ደግሞ በሌላው ኬድክ ደግሞ እኮ በዚህ በማጣሪያው አርሰናል ትልቅ ታሪክ የሚሆንለት ፕሪሚየር ሊግ በልቶ መሄዱ አይደለም፣ አንድም ጨዋታ ከማጣሪያው ጀምሮ ሳይሸነፍ የመጣ ቡድን ስለሆነ አሁን ደግሞ በተጫዋችም ካነሳህ እኮ የእንግሊዝ ፕሪሚየር ሊግ ከዚህ ታንታ አንስተዋል እዚሁ ፕሮግራም ላይ ነው። የእንግሊዝ ፕሪሚየር ሊግ ታይት መሆኑ ፕሮግራሞች የተጠቀጠቁ መሆኑ ለክለቦች ለአውሮፓ ውድድር እድል አለመስጠቱ ምናምን ይሄ ተደማምሮ ችግር የድካም ጉዳይ ካልሆነ ተጫዋች እኮ ዋን ቱ ዋን ካነሳን የአርሰናል ተጫዋቾችም እኮ አሁን ዓለም ላይ አሉ የሚባል ፖፑላር ተጫዋቾች ናቸው። እሱን ነበር እያነሳው የነበረው። ምንድነው ሪያል ማድሪድ አሁን የአውሮፓ ቻምፒዮንስ ሊግ ላይ በወኔና የኛ ነው ብቻ ብለው ስለሚያስቡ ዋንጫዎችን በተደጋጋሚ ሲያሳኩና መሸነፍ የሚገባቸውን ጨዋታ እያሸነፉ ሲያልፉ ተስተውሏልና አሁን ፒኤስጂና አርሰናል የሚመለከተው ይህንን ነው። ምክንያቱም አሁን ፒኤስጂዎች ባሳለፍነው ዓመት የአውሮፓ ቻምፒዮንስ ሊግ አሸናፊ ናቸው፣ ትልልቅ ዋንጫዎችን አሸንፈዋል። ከዛ ባለፈ ይሄ ኦሬዲ ፒኤስጂ እንኳን ይሄን ዋንጫ ባያሳካው በፒኤስጂ ተደጋፊዎች እንዲሁም ደግሞ አሰልጣኝ ሉዊስ ኤንሪኬ ላይ
ለምን የሚባል ጥያቄ አይነሳም ከቦርዶቹም ከደጋፊዎቹም። አርሰናል ጋር ደግሞ ይህን ዋንጫ ማሳካት በጣም ይፈልጋሉ አሰልጣኝ ሚኬል አርቴታም ተጫዋቾቹም። ስለዚህ ሞር ይሄ ጨዋታ ላይ ፎከስ አድርገው ህልማቸው ሆኖ በቃ እያቃዣቸው የሚሄዱት የአርሰናል ተጫዋቾች ናቸው ከፒኤስጂ ተጫዋቾች የበለጠና ያ ራሱ አንድ የሞራል ቡስት ይሰጣቸዋል ለአርሰናሎች። በእርግጥ ጨዋታው ያው የተቃረበ ሲመጣ እኛም በዚሁ የፒች ስፖርት ፕሮግራማችን ላይ በደንብ በስፋት የምናነሳው ይሆናል የተለያዩ ጉዳዮችን ስለ ሻምፒዮንስ ሊግ ካነሳን እንዳጠቃላይ እንድናነሳው እንጂ ከፒኤስጂ እና አርሰናልን አቀራረብ ሞር እየተቃረብን ስንመጣ ከጉዳቶች ጋር አሁን ለምሳሌ አርሰናል የነ ቲምበርና የዋይት ጉዳት እዛ ጨዋታ ላይ አፌክት ሊያደርገው ይችላል። ፒኤስጂ በኩል ዴምቤሌ ጉዳት ላይ ነው እየተባለ ነው፣ ይደርሳል አይደርስም ሌላ አከራካሪ ነገር ነውና እሱን ወደንብ ወደ ጨዋታው በተቃረበ ጊዜ እናነሳዋለን። ነገር ግን የትናንቱ ድል አንድም ለአውሮፓ ሻምፒዮንስ ሊጉም ኦሬዲ አርሰናል ግማሽ የሚባለውን ኦሬዲ የጨዋታው ላይ ደግሞ ከፍተኛ የሚባል አቅም እንዲያገኝ የሚያስችለው ድልና በጊዜ የተረጋገጠበት ሁኔታ ነበረ የተመለከት ነው። ያው የአውሮፓ ሻምፒዮንስ ሊግን ስናነሳ በነገራችን ላይ አርሰናል እኔ አመቱ መጀመሪያ ላይም እያነሳሁት ነበረ። ምናልባት አርሰናል ዘንድሮ ከፕሪሚየር ሊጉ በላይ የአውሮፓ ሻምፒዮንስ ሊግ አይነት ቡድን ይመስል ነበረ እያነሳን ነበረ። ምክንያቱም ቡድኑን ስትመለከተው ግብ አይቆጠርበትም፣ በደንብ ጠንካራ ተከላካዮች አሉት፣ ጠንካራ ግብ ጠባቂ አለው፣ ጠንካራ የመሀል ሜዳ ተጫዋቾች አሉት። ራይስና ዙቢሜንዲ በመከላከሉ ዘርፍ በጣም ጠንካራ የሚባሉ ተጫዋቾች ናቸውና ይሄንን ስንመለከት ብዙ ጊዜ ደግሞ ጠንካራ መከላከል ያለው ቡድን እንደነዚህ አይነት ቶርናመንቶች ላይ ዓለም ዋንጫም ሊሆን ይችላል የትም ቡድን ላይ ጠንካራ መከላከል ካለ ሞር እንደነዚህ አይነት ቶርናመንቶችን ለማሸነፍ ከፍተኛ የሚባለው እድል ይኖርሃል። ፕሪሚየር ሊግ ላይ ደግሞ ሞር ማጥቃት መከላከሉም እንዳለ ሆኖ ማጥቃት ያስፈልጋል። ይሄ ግን ቶርናመንት ነው፣ ጥሎ ማለፍ ነው። ስለዚህ እንደነዚህ አይነት አቢሊቲዎች ነበሩትና አመቱ ገና ከመጀመሩ የዘንድሮ አርሰናል ከእንግሊዝ ፕሪሚየር ሊግ ይበልጥ ለአውሮፓ ሻምፒዮንስ ሊግ የቀረበ ቡድን የሰሩት አሰልጣኝ ሚኬል አርቴታ እያልን ነበር። ያም ሆኖ እንግዲህ እስከ ፍጻሜ ድረስ ደርሷል አርሰናል። ፍጻሜ ደግሞ ሌላ ነገር ነው፣ ሌላ ቁማር ነው ለአርሰናል ለአሰልጣኝ ሚኬል አርቴታ በጨዋታው ላይ ከሉዊስ ኤንሪኬ ጋር የሚኖር የታክቲክ ሽኩቻ፣ ከዛ ባለፈ ደግሞ የተጫዋቾቹ ብቃት የተለያዩ ተጫዋቾች ብቃት የምንመለከትበት ይሆናልና የአውሮፓ ሻምፒዮንስ ሊጉም ተጠባቂ ጨዋታ ነው። በነገራችን ላይ የፒኤስጂ በኤንሪኬ በጣም ትልቅ ቡድን ነው። በተለይ ምባፔ ረጅም ዓመት ዋንጫ ሲጓጓ የነበረው እነሱን ጥሎ ወደ ማድሪድ ከሄደ በኋላ እዛም አልቀናውም፣ ግን ከዛ በኋላ እነሱ የዓለም ዋንጫ ላይ ከቼልሲ ጋር ገጥመው አዲሱ ውድድር ላይ ሁለተኛ ወጥተዋል። ሻምፒዮንስ ሊግን አንስተዋል። ትልቅ ቡድን መስርተዋል። ዘንድሮም እንደገና ሁሉንም ዋንጫ በልተዋል። አምና የተሳተፉበትን ዋንጫ በሙሉ ጠራርገው በልተዋል። ደግሞ አሁን ለአርሰናል ሌላው የሚያሰጋው ምንም የአርሰናል የተከላካይ ቡድንና የእንትኑ ጠንካራ ቢሆንም አሁን ደግሞ ፒኤስጂ ጋር መጠንቀቅ ያለበት ከፊት ያለው ፕሬሲንግ እጅግ አደገኛ ነው። እንደምታውቀው የፒኤስጂ የመስመር ፍጥነታቸው ከፍተኛ ነው። የሚወጡት የመሃል ሜዳ ሜዳ እንቅስቃሴያቸው ጠቅላላ ካውንተር አታካቸው እጅግ በጣም አስፈሪ ነው። መከላከላቸው ብቻ ትንሽ እንደ ካነሳ እንጂ ሁሉም ሜዳ ክፍል ላይ ጠንካራ ናቸው። እንግዲህ እሱን ስታየው ምናልባት አሁን መከላከያቸው ደግሞ እንዳልከው ከዚህ ጋር ዩኬሬሽና ቡካዮ ሳካ በጥሩ ሁኔታ ተጠናክረው ቡካዮ ሳካ በተለይ በክንፍ ላይ ጥሩ እንቅስቃሴዎች የሚያደርግ ከሆነ እና ደግሞ ምናልባት እዚህ አርሰናል ዘንድሮ በጠንካራነት ፕሪሚየር ሊጉን ያነሳው አንዱ በቆሙ ኳሶች ነው። በተለይ በኮርና ኳሶችና እሱን በተለያየ የእንግሊዝ ፕሪሚየር ሊግ ክለቦች ስለነቁበት ለረጅም ጊዜ ስቶት በቀደም በርንሌይ ላይ ያስቆጥሯል እና ምናልባት ይሄን ወደ እነዛም ጨዋታን አጥንተው ነው የሚመጡት አውሮፓ ሻምፒዮንስ ሊጉ ላይ በሱ የሚጠቀም ከሆነ አንዱ አድቫንቴጅ ይኖረዋል። ምናልባት አሁን አርሰናል ደግሞ እንደ ድክመት ብለን ካነሳ ነው የአጥቂዎቹ ቋሚና ወጥ የሆነ አለመሆን ዩኬሬሽን ብታነሳ በጣም ግቦችን ያስቆጥራል፣ ይታገልልሃል፣ ግን ደግሞ የሆነ ጥፍት የሚልበት ጊዜ አለ። ቡካዮ ሳካም እንደዚሁ አመቱን ሙሉ በተደጋጋሚ ከመጫወት ከጉዳት ከመጣ በኋላም ረፍት ያለ ማግኘት የድካም ነገሮች አሉ። ከዛ ውጭ ግን በማርቲኔሊ በኩል ያለው ኦልሬዲ እና በጋብሪኤል በኩል ያለው ኦልሬዲ ሙሉ ለሙሉ ቤንች ናቸው። ማርቲኔሊ እንግዲህ አሁን ቀደም የአርሰናል ጥንካሬ አንዱ ላነሳለህ የነበረው ማርቲኔሊ አሁን ኦልሞስት ቤንች እየሆነ ነው። ግን ብራዚል ብሔራዊ ቡድን ጠንካራው ብራዚል ብሔራዊ ቡድን ላይ ተመርጧል አይተናልና ግን አሁን አርሰናል ላይ እንግዲህ ከአሰልጣኙ ጋራ ያሰላለፍ ይሁን የታክቲክ ችግር ይሁን ልጆቹ ሊመጡ አልቻሉም። ያው የጋብሪኤል ጀሱስ በጉዳት ነው ትችላለህ። ትሮሳርድም የሆነ አሁን በቀደም ጥሩ ነበረ ብቅ ስትለው በሚቀጥለው ጨዋታ ላይ ደግሞ ብቅ ጥልቅ የማለት ሁኔታ አለ። አጥቂ ላይ አሁንም አርሰናል ክፍተት አለ። ተከላካዩ አማካዩ ጥሩ ሆኖ ግብ ጠባቂ አንደኛ ነው፣ ምንም የሚወጣለት ነገር አይደለም እና ግን
ስለዚህ የሁለቱ ጨዋታ አሁን እከሌ ያሸንፋል ብለህ እርግጠኛ ሆነ የምትገምትበት አይደለም። ምክንያቱም ሁለቱም ጠንካራ ጎን አላቸው፣ ሁለቱም ደካማ ጎን አላቸውና ምናልባት ግን ለአርሰናል እንደ ትልቅ ድል የምትቆጥረው ይሄንን ለ22 ዓመት የነበረውን ነቀርሳ የዋንጫ ጥማቱን ነቅሎ መውጣቱ ይሄ እንደ ሞራል ሆኗቸው ቀይረው ከመጡ ነው የሚሆነው ማለት ነው። ሚካኤል አርቴታም አንዳንድ ጊዜ እሳቸው ጋር መዋዠቅ አለ። አይተህ ከሆነ አንዳንድ ጊዜ ሳትጠብቅ ቶፕ ሆነው ይመጡብሃል። አንዳንድ ጊዜ ደግሞ ያልተጠበቀ ካርሊንግ ካፕ ወይ ካራባው ላይ እንዳየነው ያልሆነ ነገር ይዘው ሲመጡ ታያለህ። ይሄም የልምድም ጉዳይ ነውና አሁን ግን እንዳልከው ይሄ የትናንትናው ውጤት ሻምፒዮንስ ሊግ ላይ የበለጠ ሞር ፒኤስጂ ይበላል ከሚለው አርሰናል ሊያሸንፍ ይችላል የሚለው ያደላል እንጂ ውጤቱን መገመት በጣም ከባድ ነው። በነገራችን ላይ ያው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ አመቱን ሙሉ ያየውን ጨዋታ ላትመለከት ትችላለህ። የፒኤስጂ ጥንካሬ የአርሰናል ጥንካሬ እንዳለ ሆኖ ሻምፒዮንስ ሊግ ፋይናል እስከሆነ ድረስ ሌላ አይነት ሳይንስ ሌላ ነገር ነው የምንመለከተው። ምናልባት ከዚህ ቀደም ቶተናምና ሊቨርፑል ፍጻሜ ደርሶ አይተህ ከሆነ በቆሙ ኳሶች በመጀመሪያዎቹ ደቂቃ መሐመድ ሳላህ ባስቆጠረው ጎል እንዴት ሊቨርፑል ሙሉ ጨዋታውን ተከላክሎ ቶተናም እያጠቃ እንዳለቀ እናስታውሳለን። እና ልክ እንደነዚህ አይነት ነገሮችም ሊያስመለከተን ይችላል። ሞር ጨዋታው በደረሰ ቁጥር ሞር ታክቲካዊ ነገሮችን የምናነሳ ይሆናል። ሌላው ከጨዋታው በኋላ አንድ በርካታ ሰዎችን እያነጋገረ የሚገኘው አሰልጣኝ ሚካኤል አርቴታ አሁንም ለዚህ ቡድን ይመጥናሉ ወይስ አይመጥኑም የሚለው አሁንም የአርሰናል ደጋፊ ለሁለት የከፈለው ይመስለኛል። ዋንጫ ቢያሳካም ይሄ አሰልጣኝ ቡድኑ ጠንካራ ሆኖ ኮንፊደንስ እጥረት አለበት አይነት የሚሉ በርካቶች አሉ። እኔ በግሌ በዚህ አልስማማም። አሰልጣኝ ሚካኤል አርቴታ አሁንም ቢሆን ማንም ያላደረገውን ረጅም ጊዜ አሰልጣኝ አርሰን ቬንገር የተቸገሩበት የነበረውን ነገር ከዛ በኋላ ደግሞ ኡናይ ኤምሪ መጥቶ ሞክሮ ያልተሳካለትን ነገር ለአመታት ሲገነባው ቆይቶ በአንዳንድ ሲሊ ስህተቶች ዋንጫዎችን አጣ። በሶስተኛው አመት ግን አሳካው። ስለዚህ ምንድነው አሰልጣኝ ሚካኤል አርቴታ አይመጥኑም የሚል ሰው እኔ በርግጥ አንድ ኳስ እንደሚከታተል ሰው አይመጥኑም ማለት እንኳን አትችልም። ለምን ይሄን ያህል አመት ዋንጫ እኮ አይብላ እንጂ እኮ አርሰናል እኮ አሁን ባለፈው 3 አመታት እኮ ዋንጫ ከበሉትም በላይ በሁሉም ውድድር ላይ ትልቅ ውጤት ያስመዘገበው ቡድን የዋንጫዋ ጉዳይ ካልሆነች በስተቀር ማለት ነው። ሁለተኛ የትኛው ቡድን ነው በሁሉም ሁለተኛ እየወጣ ሻምፒዮንስ ሊግ ላይ 4 ውስጥ ገብቶ ተፎካካሪ ሆኖ ትልቅ ቡድን መሆኑን ባለፈው 3 አመታት አመስመስከው እሱን ይሄ የዋንጫው እንትን ነው። ግን አሁንም አርቴታ ጋር ግን እኔ ምናልባት ያለኝ ማለት ነው ክፍተት የለም ማለት አትችልም። ያው ታክቲክ ላይ ታውቃለህ አንዳንዴ አሁን ትናንትና ፔፕ ጋርዲዮላ በጣም ትልቅ አሰልጣኝ ስለሆኑ ትልቅ ውጤት ስላላቸው ነው እንጂ ትናንትና የገቡበት መንገድ እኔ አንዱም የእሳቸው ስተት ነው የምለው። ገብቶሃል? ጥሩ ፈጣሪ የሆኑ ተጫዋቾቻቸው ወደ በኋላ ላይ ነው ያስገቡት። አንዳንድ ጊዜ እንዳልከው ቁማር ነው። ትቆምራለህ ወይ ይሳካልሃል ወይ አይሳካልህም። እና አሁን ለምሳሌ አሳርፈህ ራሱ ተጫዋቾቹን ከቼልሲ ጋር ለነበራቸው ጨዋታ እኮ ዋና ተጫዋቾቻቸውን አሳርፈው ገብተው አሸንፈው የወጡበትም ሁኔታ አለ። አሁንም የሁለቱ ታክቲክ የሚፈጥሩት ታክቲክና ሜዳ ላይ የሚፈጠረውን ታክቲክ ለውጠህ የምትገባው ነገር የሁለቱ አሰልጣኞችና ሜዳ ውስጥ የሚገጥሙት ተጫዋቾች የታክቲክ ሁኔታ ነው እንጂ ሁለቱ ቡድኖች በምንም ነገር የሚተናነሱ አይደለም። እኔ አሁን ማንሳት በደንብ እንደሚፈለኩት ምንድነው አሰልጣኝ ሚካኤል አርቴታ ለአርሰናል አይመጥኑም የሚሉ ሰዎች እኔ ኳስ ለማየታቸው ራሱ እጠራጠራለሁ። ምክንያቱም ስህተት አለበት። የራሱ ምክንያት ይኖራቸው ኖ ወይ ስህተት አለበት። እኔ ሐሳቤን አስጨርሰኝና ለምንድነው እንደዚህ ያልኩት? አንድ አሰልጣኝ ስህተት አለበት። ወሳኝ ነገሮች ላይ አንዳንዴ ስህተት ይኖርበታል። እንዴ ፔፕ ጋርዲዮላ እኮ አሁን የእንግሊዝ ፕሪሚየር ሊግ አንዱ ምርጥ አሰልጣኝ ነው እያለን እያነሳ ነው። ትናንት እኮ ከፍተኛ ስህተት ተሳስቷል አይደል? ከዚህ ቀደም ብዙ ጨዋታዎች ላይ ስህተቶች ሲሳሳት ተመልክተናል። የአውሮፓ ሻምፒዮንስ ሊግ ፍጻሜ ላይ በፔፕ ጋርዲዮላ ጥፋት ራሱ ዋንጫ ሊያጣ ይችላል። ካለ ስህተት የጸዳ እግር ኳስ ነው። ይህ ነገር ደግሞ ከእግር ኳስም በላይ ደግሞ ሰው ናቸው እነዚህ ሰዎችና ስህተት ይሳሳታሉ። ግን ያንን ስህተት አውቆ በየአመቱ ክፍተቱን እየሞላ የሚመጣ አሰልጣኝ ምርጥ አሰልጣኝ ነው። ሰር አሌክስ ፈርጉሰን ስህተት ሲሳሳቱ ተመልክተናል። ጋርዲዮላን ተመልክተናል። አርቴታም ከመጀመሪያው ዓመት ጀምሮ ከተመለከተን እንዳጨዋወት ረገድ ለማንም ደጋፊ ሊያዩ የሚችለው ማንም ኳስ ያየ ሰው ሊያይ የሚችለው ስህተቶችን ሲሳሳት ተመልክተናል። ከዛ በኋላ አመቱ ሲያልቅ ያም ስህተት ለመሸፈን ሲሞክር ተመልክተናል። ከራይስ ዝውውር ጊዜ ጀምሮ ከነ ካላፊዮሪ ዝውውር ጊዜ ጀምሮ ያንን ስህተት ሲያስተካክል በየአመቱ
እንደገና ሁለተኛ ሲወጣ በዛ አመት የነበረውን ስህተት ደግሞ ለማስተካከል ሲሞክር እያለ ነው እንግዲህ አሁን ዘንድሮ ሁሉን ነገር ቀርፎ ዋንጫዎች ለማሳካት የቻለውና ስህተትና አሰልጣኝነት እግር ኳስ ተጫዋችነት የተያያዙ ናቸው። ስለዚህ ያ ሰውዬ ስህተት አለበትና አሁንም አርሰናልን አይመጥንም። ታዲያ ማን ነው የሚመጥነው አርሰናልን? ጋርዲዮላም ከተሳሳተ ፈርጉሰን የሚሳሳት ከሆነ ሁሉም ነገር እንደነዚህ አይነት ነገሮች ላይ እኔ በጣም ስለ ትናንት ከጨዋታው በኋላ አንድም አርሰናል ዋንጫ ከበላ በኋላ አንዳንድ አስተያየቶችን እየተመለከትኩ ነበርና ከዛም አኳያ ነው ይህንን ማንሳት የፈለግኩት። አሰልጣኝ ሚኬል አርቴታ ግን ከተመለከትን አሁን በርካታ ያሰልጣኝ የአርሰናል ደጋፊዎች እንደውም ፋብሪጋስ ቢመጣ አሰልጣኝ ሚኬል አርቴታ ኳስ በደንብ ተጫዋቾቹን ወደ ኋላ ባክፓስ እንዲያበዙና እንዲቆጣጠሩ ሞር እነዚህን የመሳሰሉ ተጫዋቾች ይዞ ፍራቻ ያለበትን አጫወት ይጫወታል አይነት ሀሳብ ነው እያሉ የሚገኙትና አሰልጣኝ ሚኬል አርቴታ ግን ኦልሬዲ የ22 አመት ሸክም ተሸክሞ ነው ይህንን ቡድን እየመራ የሚገኘውና ጫናው በጣም ከባድ ነው። ትናንት እኮ ዋንጫው አርሰናል ካሸነፈ በኋላ ምን ያህል አርቴታ ላይ የነበረው ጫና መመልከት የምችለው የአርሰናል ደጋፊን ደስታ ስትመለከት ነው። ሲቲ አምና ሊቨርፑል በልቷል፣ ይህን ያህል ደስታ አልነበረም። ካቻምና ሲቲ በልቷል፣ ይህን ያህል እንደዚህ አይነት ደስታ አልነበረም። የአርሰናል ልዩ ሆነ ከረዥም ዓመት በኋላና ይህን ስትመለከት ምን ያህል ጫና እንደነበረበት ትመለከታለህና አንድ ቡድን ደግሞ ሁል ጊዜ ሳይፈራ ወይም ደግሞ ኳስ ሳይቆጣጠር ከተጫወተ ምን ያህል እንደሚቸገር ተመልክተናል። ደግሞ አሰልጣኝ ሚኬል አርቴታ እንዳልከው ዋንጫ አላሳካም እንጂ 3 አመት ሁለተኛ ሲወጣ በርካታ ቡድኖችን እያሸነፈ በርካታ ነጥቦችን እየሰበሰበ በሲቲ እየተበለጠ ነበረ ሁለተኛ እየወጣ የነበረውና ከአመት ደግሞ አሰልጣኝ ሚኬል አርቴታ አንድ እያሰለጠኑ የሚገኙት አርሰናልን ነው። አርሰናል ከመሆኑም በላይ ደግሞ ያሉት እንግሊዝ ፕሪሚየር ሊግ ላይ ነው። ከጨዋታ ታክቲኮችን መቀየር ይኖርብሃል። ለሁሉም ጨዋታ ንቁ መሆን አለብህ። ምርጥ 11 ሰራው ብቻ ብለህ ስኬታማ የምትሆንበት ቡድን ሊግ አይደለም እንግሊዝ ፕሪሚየር ሊግ እና ከዛ አኳያ ሁሉ ጊዜ ቡድንን መቀየር አለብህ። አሁን ለምሳሌ ፈረንሳይ ሊግ ላይ ብንሄድ፣ ጀርመን ቡንደስ ሊግ ላይ ብንሄድ ምርጥ 11 ስለሰራህ ብቻ ዋንጫ ልታሳካ ትችላለህ፣ በየቦታው ምርጥ ተጫዋቾች ስላሉ ብቻ። ይሄ ግን ፕሪሚየር ሊግ ነው። ቦርንማውዝ እንዴት ትናንት እንደነበረ አይተሃል። ከዛ ባለፈ ኤቨርተን እንዴት እንደነበረ ተመልክተናል። ለሲቲ አቀራረብ፣ ለአርሰናል ቦርንማውዝ እንዴት እንደቀረበበት ተመልክተናል። አስቶን ቪላ ሌላ ቡድን ነው። እንደገና አስቶን ቪላ ላይ የሰራውን ቡድን ደግሞ ኒውካስትል ላይ አደግሞም እና ብዙ ጠንካራ ቡድኖች ያሉበት 6 ትልልቅ ቡድኖች ያሉበት እነ ቶተንሃምንም ከጨመረንና እዚህ ሊግ ላይ ራሱ 3 አመት በኮንሲስተንሲ የሆነ ጠንካራ ቡድን ገንብተህ ለዋንጫ እየቀረብክ መምጣት ራሱ አንድ በጣም ትልቅ ኳሊቲ ነው። ፔፕ ጋርዲዮላን እኮ የሁሉ አመት ዋንጫ ስላሳካ አንድም ስናሞገሰው የነበረው ዋንጫ ስላሳካ ብቻ አልነበር። እዚህ ሊግ ላይ ዶሚናንት እንደዚህ አይነት ቡድን ላይ በየአመቱ አዳዲስ ቡድን እየገነባ ነው፣ እንደ አዲስ እየተነሳ ነው ዋንጫዎችን ሲያሸንፍ የነበረው እንጂ 6ቱንም የእንግሊዝ ፕሪሚየር ሊግ ሲያሸንፍ 6 አንድ አይነት ቡድን 6 አንድ አይነት ታክቲክ ይዞ አልነበረም። ሁላ ፔፕ ጋርዲዮላን የምናቀበትን ፔፕ ጋርዲዮላ አይቀይሮም የሚባሉ አይዲዮሎጂዎችን ሁላ ለዚህ ሊግ ሲባል ሲቀይር ተመልክተናል እና ሊጉ ከባድ መሆኑና ይሄ ሁሉ ጊዜ እንደዚህ አድርጎ አሰልጣኝ ሚኬል አርቴታ ይህን ቡድን እዚህ ማድረሱ አንድ ትልቅ ክሬዲት የሚገባው አሰልጣኝ ነው ብዬ አስባለሁ። በእንግሊዝ ባሉ ደጋፊዎችም አሁን እኛ ሀገርም ባሉ የአርሰናል ደጋፊዎች አሰልጣኝ ሚኬል አርቴታ እኔ በቂውን ክብር እየተሰጠው ነው ብዬ አላስብም። ከዛም አኳያ ነው ምን ያህል እኮ አርኔ ስሎት በመጀመሪያው ዓመት ሊቨርፑልን ዋንጫ ሲያሳካ በሊቨርፑል ደጋፊዎች የተሰጠው ክብር በጣም ልዩ ነበር። ከእንግሊዝ ፕሪሚየር ሊግ ጠንካራ መሆኑን አሁን እያስመሰከረ የመጣው አሁን ዛሬ በአውሮፓ በዛው ልናገረው ብዬ ነው። የአውሮፓ ሊግ ፍጻሜ አስቶን ቪላ ከፍራይቡርግ ጋር ይጋጠማል። ሻምፒዮንሺፕም የእንግሊዝ ብሔራዊ ቡድን አለ፣ የእንግሊዝ ክለብ አለ። በሻምፒዮንስ ሊግ ላይም እንደገና ደግሞ አርሰናል ተጋጣሚ ነው። ሊያውም አንድም ጨዋታ ሳይሸነፍ አርሰናል እዚህ ደርሷል። ኦል እንግሊሽ ፋይናል ነው። እና ምናልባት 3ቱንም ዋንጫዎች ራሱ ወደ እንግሊዝ ሊሄዱ የሚችሉበት አማራጭ። ኮንፈረንስ ሊጉ ላይ ክሪስታል ፓላስ አለ፣ ዩሮፓ ሊጉ ላይ አስቶን ቪላ አለ፣ ለፍጻሜ ቀርቧል። ዛሬ ምሽት ነው። በዛ አድማጮቻችን እንዲያውቁ ዛሬ ምሽት 4 ሰዓት ከፍራይቡርግ ጋር አስቶን ቪላ ደጋፊዎች በተለይ ኳስን የሚወዱ የፍጻሜ ጨዋታ አለ። ይሄ ነገር በጣም አጓጊ ነው። በእርግጥ ሶስቱም የእንግሊዝ ቡድኖች ወደ የአውሮፓዎቹን ዋንጫ እንዳለ ጠራርገው ወደ እንግሊዝ ይዘው ይመጣሉ ወይስ ማን ይዞ ይመጣል የሚል ያው እንዳልከው ሌላ ውድድር ስለሆነ ሶስቱም ሊያጡም የሚችሉበት መንገድ አለ። ያው የተለያየ ውድድር ነው። ምናልባት ክሪስታል ፓላስ ጠንካራ የሚባል የውድድር ዘመንን በኮንፈረንስ ሊግ አሳይቶናል። አስቶን ቪላ ለዋንጫው በይበልጥ የሚጠበቀው ነው ለዩሮፓ ሊግ። አሰልጣኝ ኡናይ ኤምሬ የዩሮፓ ሊጉ ማንህን በላቸው ሪያል ማድሪድ ወይም ካርሎ አንቸሎቲ ማለት እንችላለን። በርካታ ከቪያሪያል ጋር ዋንጫዎችን አሳክቷል፣ ከቫሌንሺያ ጋር እንዲሁም ደግሞ አርሰናልን ይዘው ዩሮፓ ሊግ ፍጻሜ ደርሰዋል።
የዩሮፓ ሊግ እንደውም እኔ ሻምፒዮንስ ሊግ መግባት የሚፈልጉ ራሱ አይመስለኝም አሰልጣኙ ነው የሚል ገጠበኝ ነው። አዎ ብዙ ዋንጫዎችን አሳክቷል። እንደሳቸው ሪካርድ ያለው አሰልጣኝ የለም በዩሮፓ ሊጉና በርካታ ዋንጫዎችን ያሳካ አሰልጣኝ ነው። አሁን ደግሞ አስቶን ቪላን ይዞ ፍጻሜ ደርሷል። በሶስተኛ ቡድን ሌላ እንደገና በርካታ የዩሮፓ ሊግን ለማሳካት ከጫፍ ደርሷል። አርሰናል ደግሞ የሻምፒዮንስ ሊጉ ከፒኤስጂ ጋር ተፋጧል ማለት ነው። ያው ስለ አርቴታ ያነሳን የነበረው ሐሳብ ነው። እኔ ሐሳቡን ለማስረዳት ማለት ነው ካንተ ጋር ከተቃራኒ ለመሆን ሳይሆን አንዳንድ ሰዎች የራሳቸው አመለካከት አላቸው። ካሁን ለጋርዲዮላም እኮ ክሬዲት የማይሰጡ ሰዎች አሉ። ለጆዜ ሞሪኒዮ በርካታ ዋንጫዎችን አንስተዋል ግን ኢኮኖሚና ያው አንድ ዋንጫ ለመብላት ኢኮኖሚ ያስፈልጋል። አሁን አርሰናል የሚቀጥለው ዓመት ይህን ውጤት ያስቀጥላል የሚባለው አንድ አድሚኒስትሬሽን፣ አሁን ማንቸስተር ዩናይትድ የጠፋው ቼልሲ የጠፋው አድሚኒስትሬሽን ያስፈልጋል። ሁለተኛስ ፋይናንስ ያስፈልጋል። ከዛ በኋላ ደግሞ ሐሳብ ያለው ወይ ደግሞ ጥሩ ጭንቅላት እውቀት ያለው ሰው ያስፈልጋል። ከዛስ በኋላ ተጫዋቾች ደግሞ እርስ በርሳቸው ረጅም ዓመት ሲቆዩ እንዳርሰናል ሲቆዩልና የመግባባት ሁኔታ በአንድ ዓመትም ይፈጠራል። ያ ነገር መልበሻ ክፍል ጥሩ ሲሆን እነዚህ ተደማምረው ምናልባት አንዳንድ ሰዎች የሚያነሱት ምንድነው አርቴታ አልፎ አንዳንድ ጊዜ እንዳልኩ ለኛ ለሰው የተለያየ አመለካከት አለውና ስህተቶችን ሲሳሳት ያውታል። ባለፈው 3 ዓመት 4 ዓመትም ከባድ ስህተት ይፈጽማል፣ እንደገና ያሻሽላል በሚቀጥለው ሳምንት። ኮቺንግ ስታፉን በጣም ከባድ ነው ይሄ ሁላ ተዳምሮለት ነው እንጂ ሌላም ማሰልጠኝ ይመጣ አሁን በተገነባ ቡድን ዋንጫ ሊያነሳ ይችላል አርሰናል የሚል ሐሳብ አላቸው። እንደውም አይ ነገሩን ነው ማለት እንደውም ያለፉት 2 እና 3 ዓመታት ዋንጫ ያጣ ነው በቲሙ መዋቅር ሳይሆን በአርቴታ ምክንያት ነው የሚል ሐሳብ አለ። የሰዎችን ሐሳብ ትክክል ነው እያልኩ አይደለም፣ ማክበር አለብን። አንተ አናኔ የራስ ሐሳብ እኔ እናንተ እኮ እዚህ ራሱ ተቃራኒ እንሆናለን አይደል? የሰዎች የራሳቸው ሐሳብ ስላላቸው ያ ትክክል ላይሆን ይችላል። ግን ለምን እንዲያሰባችሁ ማለት አስቸጋሪ ነው። አዎ በእርግጥ እንዳልከው ነው እኮ አንድ አሰልጣኝ አንድን ደጋፊ ላይመቸው ይችላል፣ ወይም ደግሞ የአሰልጣኝ ሊመቸው ይችላል። የተለያየ ነገር ነው። ነገር ግን እግር ኳስ ላይ አርሰናል ቤት ስለሱ አይደለም አሁን እያወራን ነው። አሁን እሱ አርቴታ እኮ ክለቡም ሊመሰገን ይገባል። አሁን ሁልጊዜ ወደ አሰልጣኝ ይሄዳሉ እንትኖች ውጤቶች። ክለቡ እኮ ለአርቴታ እኮ ፌቨር ውሏል። ጊዜ ሰጥቶታል። ጊዜ መስጠቱ የሰጠው እኮ ግን ወቅታዊ ውጤቱን እያየ ነው። ምክንያቱም አርቴታ ሲመጣ የመጀመሪያ ዓመት አርሰናል ከወገብ በታች የሚጨርስ ቡድን ነበረ። 5ኛ ምናምን አስጨረሰው። በቃ አርሰናል ለቻምፒዮንስ ሊግ በመጨረሻ ልክ አሁን መጨረሻ ላይ ሚዜ ሆነ 2ኛ ሆነ እንደሚባለው እነ ሳካ እኮ እንዴት እያለቀሱ እንደነበር በቃ 5ኛ ደረጃ ጨረሱ በመጨረሻ በ1 እና በ2 ነጥብ። ከዛ በኋላ በ2ኛው ዓመት ቻምፒዮንስ ሊግ ይገባል ተብሎ ሲጠበቅ 2ኛ ሆኖ ጨረሰ። ጭራሽ ደግሞ ለነገር እኮ በሌላም በኩል ስታይ ዋናንያ አርሰናል በትክክለኛ መንገድ የተሟላው ዘንድሮ ነው። ክፍተቶች ነበሩ። ክፍተትም አሁን አለበት። ሳካ አምና ጉዳት ነበረ፣ እሱን የሚተካ ተጫዋች የለም። አመቱን ሙሉ ነው ጉልበቱ የተበዘበዘው። ዘንድሮ ግን እሱም ቢወጣ እነ ማዶክ ያሉ በዚህ በግራ በኩልም አሉት ትንሽ የሚያግዙት አሉ። ብቻ ሙሉ ጫናውን አይተህ ከሆነ ያምናው ቡድን ላይ የካቻም ነው ወደ ሳካ ላይ የሚያዘነብል ካራ ሆኖ ሳካ ላይ በጣም ጫና ላይ ነው። አሁን ግን ያለ ሳካ ማሸነፍ እንደሚችል አሳይቶናል። የኔ አሁን በሞር እንደም የኔ ሐሳብ ለማስረገጥ የሚያክል ለምን ሰዎች እንደዛ አሰቡ ሳይሆን ለአሰልጣኝ ሚኬል አርቴታ እየተሰጠው ያለው ክሬዲት ልክ አይደለም። አንድ ሰው ሰር አሌክስ ፈርጉሰንን ላያደንቁ ይችላል፣ መብቱ ነው። ጋርዲዮላ ላያደንቅ ይችላል፣ መብቱ ነው። ግን ጋርዲዮላን ስላላደነከው 6 የእንግሊዝ ፕሪሚየር ሊግ ዋንጫ አላሳካም ማለት አትችልም አይደለ? ፈርጉሰንን ስላላደነከው ብዙ ዋንጫ አላሳካም ማለት አትችልም። ስለዚህ አሰልጣኝ ሚኬል አርቴታም አጫወቱን ላያደንቁ ይችላሉ፣ ማንም ሰው ላያደንቁ ይችላል። ነገር ግን እየሰራ ስላለው ስራ ግን ክሬዲት መስጠት አስፈላጊ ነው ብዬ ስለማስብ ነው። እኔ በግሌ እንደው 3 ነገር ክሬዲት መስጠት አለበት። 3 ነገር አሁን አሰልጣኝ ሚኬል አርቴታን ሳስብ ወይም ደግሞ ከአሰልጣኝ ሚኬል አርቴታ 3 ነገር አንድ የማደንቀው ነገር አለ። በቃ 3 በቋሚ ነገር። አንደኛው የመጀመሪያው ተጫዋቾችን ወይም ደግሞ ቡድኑ ላይ ያለውን ክፍተት የሚሞላበት መንገድ ነው። ከአመት ዝውውሮቹ ከተመለከት በዚህ አመት ያየውን ክፍተት ቀጥታ ለመሙላት የሚንቀሳቀስ አይነት አሰልጣኝ ነውና ክፍተቱን አይቶ የሚሞላ አሰልጣኝ ነው። አንደኛ። ሁለተኛ ነገር ደግሞ የመልበሻ ቤት ቁጥጥሩ ነው። በዚህ አመታቶች ውስጥ እንደው ሲቲ እንኳን ያልሆነለትን ነገር ማለት እንችላለን። አሰልጣኝ ሚኬል አርቴታ ከተጫዋቾቹ ጋር የሚግባባበት መንገድና መልበሻ ክፍሉን የሚቆጣጠርበት መንገድ ልዩ ነው። እነ ተጫዋቾች እርስ በራሳቸው ሲጣሉ አትመለከትም። አንድ ሁለተኛ ሲቃወሙት አትመለከትም። ተቀይሮ ሲወጡ ቡካዮ ሳካ፣ እነ ራይስ፣ እነ ጋብሪኤል እነዚህ የመሳሰሉ ኮከቦች እንኳን ኖረው ተቀያሪ ወንበር ላይ አሁን እኮ ለምሳሌ የራያ ተቀያሪ ሆኖ እኮ የዓለማችን በገንዘብ ደረጃ ውዱ የሚባለው ግብ ጠባቂ ኬፓ አሪዛባላጋ ነው። ይሄን ተጫዋች ቤንች አድርገህ ማስቀመጥ ራሱ አንድ ለመልበሻ ክፍሉ ቁስል ነው።
ነገር ግን ይሄን እንኳን መልበሻ ክፍሉን ተቆጣጥሮ መቀመጡ ትልቅ የሚባል ይሄ አሁን ዋንጫው እንዲያመጣው ራሱ ተጫዋቾቹ ላይ የፈጠረው ፍቅርና ይሄ የተጫዋቾች ማኔጅመንት በጣም ትልቅ የሚባል አስተዋጽኦ ሰጥቶታል ብዬ አስባለሁ። ሁለተኛ እሱ ነው። ሶስተኛ ደግሞ አንድ ከአሰልጣኝ ሚኬል አርቴታ የማደንቀው ነገር ቢኖር መከላከሉ ነው። በጣም ግንብ የሚባለውን ቡድን አትሌቲኮ ማድሪድ ልትል ትችላለህ፣ ኢንተር ሚላን ልታነሳ ትችላለህ፣ ጠንካራ ተከላካይ ያላቸው ክለቦች እንግሊዝ ፕሪሚየር ሊግ ላይ ቦርንሞዝ ልታነሳ ትችላለህ። አርሰናል ግን በአሁኑ ሰዓት የዓለማችን ምርጥ የሚባል የመከላከል ስትራክቸር ያለው ቡድን ነው። ይሄ ሴንተር ባኮቹ ጠንካራ ናቸው፣ በረኛው ጠንካራ ነው። የራይስ ሚና የነዙቢሜንዲ ሚና ስትመለከተው ጠንካራ ተከላካዮችን ገምቷልና ሶስቱ ነገሮቹ አንድም አሰልጣኝ ሚኬል አርቴታን ሊያስመዘግኑት የሚገቡ ነገሮች ናቸው ብዬ አስባለሁ። በአርሰናል ቤት ለዛሬ በዚህ በቃኝ። እንግዲህ አርሰናል የተሟላ ቲም ነው ዘንድሮ ያለው። እንግዲህ አሁን ባሉት ክፍተቶች ላይ ደግሞ በተለይ አጥቂ ላይም ያሉትን ጉድለቶች የነ ጋብርኤልን ምናምን የሚሸኙ ተጫዋቾች ይኖራሉ። እነሱን ሸኝቶ ደግሞ የሚመጡት ተጫዋቾች ቅድም እንዳልከው አርቴታ እንዳደረጉት መጥቶ ስክት የሚላቸው ከሆነ ግን ዘንድሮ አርሰናል ደጋፊውም ማኔጅመንቱም ባለሀብቶቹም ሁሉም በተለይ ተጫዋቾቹ ከጫፍ እስከ ጫፍ ያው እንዳልኩ አጥቂ ላይ የተለያዩ ክፍተቶች ከመምጣታቸው በስተቀረ ሙሉ ስታፉ ነው ኃላፊ እንትን ይሄንን ዋንጫ ለማሸነፋቸው ክሬዲት መውሰድ ያለባቸው እንጂ ወደ አንድ የምትለው አይደለም። እና የሚቀጥለው ዓመት እንግዲህ አርሰናል ደጋፊዎች እንኳን ደስ አላችሁ ብለናል። ፔጅ ስፖርት